ዓለም ሆይ ተዘጋጂ። ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት በአሸናፊነት አጠናቅቄያለሁ ሲሉ ለዓለም አውጀዋል። ነገር ግን አንድ እጅግ የሚረብሽ ጥያቄ በአየር ላይ ተንጠልጥሏል። ጦርነቱን ካሸነፉ ትራምፕ ለምን የባዕድ አገር መርከቦችን እርዳታ እየተማጸኑ ነው? እውነት ትራምፕ አሸንፈዋል ወይንስ ዓለምን ወደማይወጣበት ረግረግ እየመሩት ነው? የሆርሙዝ ወሽመጥ ተዘግቶ የዓለም ኢኮኖሚ በትንፋሽ ላይ ባለበት በዚህ ሰዓት ዋይት ሃውስ የሚደብቀው አስፈሪ ሚስጥርስ ምንድን ነው? የትራምፕን የድል ቁማርና በስተጀርባ ያለውን የጂኦፖለቲካዊ ፍንዳታ እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ዛሬ የምንገኘው የታሪክ መጽሐፍት በደም እየተጻፉበት ባለበት ወቅት ላይ ነው። ጥንታዊቷ መካከለኛው ምስራቅ በድጋሚ በባሩድ ጭስ ተውጣለች። ሚሳይሎች ሰማዩን ሲቀዱ፣ ምድሪቱ ደግሞ በልቅሶ ትናወጣለች። ሁሉም አሸንፊያለሁ ይላል። ሁሉም ለይፋዊ ድል ይገሰግሳል። ነገር ግን ዛሬ አንድ ከባድ ጥያቄ እንጠይቃለን። በዚህ ማለቂያ በሌለው ጦርነት ውስጥ በእውነት አሸናፊ ይኖራል ወይንስ ድል የሚባለው ቃል ትርጉሙን አጥቷል? ከሳምንት በፊት ትራምፕ ለብሪታንያ መርከብ አትላኩ ጦርነቱን አሸንፊያለሁ ብለው ነበር። ዛሬ ግን ቃላቸው ተቀይሯል። አሜሪካ አጋሮቿን የኔቶ ሀገራትንና እንዲሁም ቻይናን መርከብ ላኩልኝ እያለች እየተማጸነች ነው። ይህ ድል ነው ወይንስ የተሸሸገ ሽንፈት? የሆርሙዝ ወሽመጥ በአሁኑ ሰዓት በኢራን ሚሳይሎችና ድሮኖች ስጋት ውስጥ ነው። ትራምፕ የኢራንን ወታደራዊ አቅም አድቅቅ ያለው ቢሉም የነዳጅ ማስተላለፊያው መስመር ግን አሁንም ዝግ ነው። ይህ ማለት ጦርነቱ በወረቀት ላይ ቢያልቅም በመሬት ላይ ግን ዓለምን ወደ ኢኮኖሚ ድቀት እየገፋት ነው። ትራምፕ ለቻይናው መሪ ዢጂንፒንግ የሰጡት ማስጠንቀቂያ ግልጽ ነው። መርከብ ካላካችሁ ስብሰባችን አደጋ ላይ ይወድቃል። ይህ የሀያላን ሀገራት ፍጥጫ ወዴት እያመራ ነው? ትራምፕ የኢራንን የነዳጅ ማዕከል የሆነችውን የሀርክ ደሴት ለመቆጣጠር ኮማንዶዎች ሊልኩ እንደሚችሉ እየተወራ ነው። ነገር ግን ይህ እርምጃ የዓለምን የነዳጅ ገበያ ሊያቀልጠው ይችላል። ኢራን ነዳጁን እኔ ካልተጠቀምኩበት ማንም አይጠቀምበትም በሚል ፋብሪካዎቿን ልታፈነዳ ትችላለች። በሌላ በኩል የአሜሪካው ተመራማሪ ማይክ ወልትስ እንደሚሉት ትራምፕ ጦርነቱን አሸንፊያለሁ ቢሉም የኢራን የኒውክሌር ክምችት ግን አሁንም ስጋት ነው። አሜሪካ ልዩ ኃይሏን ልካ የኒውክሌር ማዕድናትን ለማውጣት ብትሞክር ውጤቱ በመቶ ሺዎች የሚቆጠር ሰዎችን ሕይወት የሚቀጥፍ ጦርነት ሊሆን ይችላል። ይህ ነው ድል የሚባለው ወይንስ ዓለምን ወደ ሦስተኛው የዓለም ጦርነት መጎተት? እውነታው አንድ ነው። ትራምፕ በፖለቲካዊ ጫና ውስጥ ናቸው። የኖቬምበር ምርጫ እየቀረበ ነው። ጦርነቱ ካልተጠናቀቀ ስልጣናቸውን ሊያጡ ይችላሉ። የመከላከያ ሚኒስትሩ ይህ እንደ ኢራቅና አፍጋኒስታን ረግረግ አይደለም ቢሉም የአሜሪካ ሕዝብ ግን ጥርጣሬ ላይ ነው። ጦርነቱ አልቋል ከተባለ ለምን አሁንም የአሜሪካ ወታደሮች ይሞታሉ? ለምንስ የባዕድ አገር መርከቦች እርዳታ አስፈለገ? ዓለም በታሪክ ታይቶ የማይታወቅ የውሸት ድል ሰለባ እየሆነች ይሆን? በታሪክ ታይቶ የማይታወቅ አደገኛ ቁማር መካከለኛው ምስራቅን እያናወጠው ነው። ፕሬዚዳንት ትራምፕ ጦርነቱን አሸንፊያለሁ ቢሉም እውነታው ግን ከዚህ የራቀ ነው። የሆርሙዝ ወሽመጥ ተዘግቷል። የነዳጅ ዋጋም ሰማይ እየነካ ነው። አሜሪካ አጋሮቿን መርከብ ላኩልኝ እያለች ስትማጸን፣ ኢራን ደግሞ በአዲሱ መሪዋ ሙጅታባ ኻማኒ አማካኝነት እስከ ሞት እንፋለማለን የሚል ቀይ መስመር አስመራለች። ትራምፕ አሸንፊያለሁ ይላሉ። ነገር ግን አሁንም የአሜሪካ ወታደሮች ደም እየፈሰሰ ነው። እስካሁን 13 የአሜሪካ ወታደሮች ሕይወት አልፏል። ድል ከተገኘ ለምን ወታደሮች ይሞታሉ የሚል ጥያቄ በዋሽንግተን አየር ላይ እያንዣበበ ነው። የኢራን ድሮኖች በአጋር ሀገራት ላይ የሚያዘንቡት ጥይት ቢቀንስም የኢራን ሚሳይሎች ግን አሁንም በእስራኤልና በባግዳድ አየር ማረፊያ ላይ እየወረዱ ነው። የመከላከያ ሚኒስትሩ ይህ እንደ ኢራቅና አፍጋኒስታን ረግረግ አይደለም ቢሉም ታሪክ ግን ሌላ ነገር እያሳየን ነው። ኢራን የሆርሙዝ ወሽመጥን በመዝጋት የዓለምን ኢኮኖሚ አፍንጫ ይዛለች። ትራምፕ አውሮፓንና ቻይናን መርከብ ካላካችሁ ኔቶ ይፈርሳል እያሉ እያስፈራሩ ነው። ይህ የሀያላን ሀገራት ሽኩቻ ዓለምን ወደ ኢኮኖሚያዊ ድቀት እየገፋት ነው። የኢራን የኢኮኖሚ ልብ ትርታ የሆነችው የሃርድ ደሴት በአሜሪካ አየር ድብደባ እየተቆላች ነው። ትራምፕ የኢራንን የነዳጅ ሽያጭ ለማቆም የወሰዱት ይህ እርምጃ ግን ሌላ አደጋ አለው። ኢራን ከኔ በኋላ ለሰላም የሚሆን ነዳጅ አይኖርም በማለት የራሷን የነዳጅ ፋብሪካዎች ልታፈነዳ ትችላለች። ይህ ከተከሰተ የነዳጅ ዋጋ በዓለም ላይ በታሪክ ታይቶ በማይታወቅ ሁኔታ ሊጨምር ይችላል። ሌላው አስፈሪ ጉዳይ
የኒውክሌር ፕሮግራም ነው። ትራምፕ አጥፍቼዋለሁ ቢሉም ኢራን ግን አሁንም የኒውክሌር ቦምብ ሊሰራ የሚችል ማዕድን ይዛለች። አሜሪካ ይህንን ማዕድን በልዩ ኮማንዶዎች ለመቀማት ብትሞክር ውጤቱ በመቶ ሺዎች የሚቆጠር ሰዎችን ሕይወት የሚቀጥፍ ጦርነት ሊሆን ይችላል። ዓለም የኒውክሌር ፍንዳታን በቅርብ እየተመለከተች ይሆን? በአሜሪካ ውስጥ ትልቅ ስጋት ነግሷል። በኖቬምበር የሚካሄደው የሪፐብሊካን ምርጫ በትራምፕ እጅ ላይ ነው። ጦርነቱ በሳምንታት ውስጥ ካላለቀ ትራምፕ ስልጣናቸውን ሊያጡ ይችላሉ። የዴሞክራት ፓርቲ መሪዎች ይህ ጦርነት ያለምንም ቅድመ ዝግጅት የተጀመረ ስህተት ነው እያሉ ነው። ፖለቲከኞች ትራምፕ ያደረጉት ነገር ያለምንም ምክንያት የተከፈተ ጦርነት ነው ሲሉ ይከሳሉ። ህዝቡ በትራምፕ ላይ ያለው እምነት እየቀነሰ ነው። ጦርነቱ የማያልቅ ረግረግ እንዳይሆን ሁሉም ሰግቷል። እንግዲህ ዓለም ያለችው እጅግ አደገኛ መስቀለኛ መንገድ ላይ ነው። ኢራን አልተንበረከከችም። አሜሪካ ደግሞ ወደ ኋላ መመለስ አትችልም። በሆርሙዝ ወሽመጥ ላይ የሚተኮስ አንድ ጥይት ነገ የእርስዎን ሕይወት፣ ኪስና ሰላም ሊቀይር ይችላል። ትራምፕ አሸንፊያለሁ የሚሉት ቃል እውነት የሚሆነው የነዳጅ ዋጋ ሲረጋጋና የአሜሪካ ወታደሮች ወደ ቤታቸው ሲመለሱ ብቻ ነው። ነገር ግን እስካሁን የምናየው የባሩድ ጭስና የደም ጠረንን ብቻ ነው። ዛሬ የምንገኘው የታሪክ መጽሐፍት በደም እየተጻፉበት ባለበት ወቅት ላይ ነው። ጥንታዊቷ መካከለኛው ምስራቅ በድጋሚ በባሩድ ጭስ ተውጣለች። ሚሳይሎች ሰማዩን ሲቀዱ፣ ምድሪቱ ደግሞ በልቅሶ ትናወጣለች። ሁሉም አሸንፊያለሁ ይላል። ሁሉም ለይፋዊ ድል ይገሰግሳል። ነገር ግን ዛሬ አንድ ከባድ ጥያቄ እንጠይቃለን። በዚህ ማለቂያ በሌለው ጦርነት ውስጥ በእውነት አሸናፊ ይኖራል ወይንስ ድል የሚባለው ቃል ትርጉሙን አጥቷል? በወታደራዊ ስሌት የቴክኖሎጂ የበላይነት ያለው ወይንም የተቃዋሚውን ምሽግ ያፈራረሰ አሸናፊ ሊመስል ይችላል። ፖለቲከኞች በመድረክ ላይ ቆመው ጠላታችንን እንደመሰስን እያሉ ይፎክራሉ። ነገር ግን ታሪክ የሚነግረን ሌላ እውነት አለ። በዚህ ቀጠና ውስጥ የአንዱ ድል የሌላኛው የቂም በቀል ዘር ነው። ዛሬ የወደመው ሕንፃ ነገ ለሌላ ዙር ቁጣ መሰረት ይሆናል። ስለዚህ አሸናፊው ማን ነው? ምናልባትም የጦር መሳሪያ አምራቾችና ከሰው ልጅ ስቃይ ትርፍ የሚሰበስቡ አካላት ብቻ ሳይሆኑ አይቀሩም። ተጎጂውን ለመለየት ግን ወደ ቤተ መንግስት መሄድ አያስፈልግም። ተጎጂው ነገን በተስፋ ሲጠባበቅ የነበረውና ዛሬ ቤቱ የፈረሰበት ንጹህ ዜጋ ነው። ተጎጂዋ ልጇን በሞት የተነጠቀችውና ለቅሶዋ ሰሚ ያጣ እናት ናት። ተጎጂው በጦርነት አቧራ ውስጥ ትምህርት ቤቱ የጠፋበት ሕፃን ነው። ባጭሩ ተጎጂው የሰው ልጅ ስብዕና ነው። እያንዳንዱ የሚተኮስ ጥይት የሚገድለው ተዋጊን ብቻ ሳይሆን የሰላምን ተስፋና የትውልድን ስነ ልቦና ጭምር ነው። መካከለኛው ምስራቅ የታሪክ መጀመሪያ ነበረች። አሁን ግን የመቃብር ስፍራ እንዳትሆን ያሰጋል። በዚህ ጦርነት ውስጥ ታላቁ ሽንፈት የሰው ልጅ ለሰላም ያለው ፍላጎት መክሰሙ ነው። ዓለም ዝም ብላ ስትመለከት፣ የታሪክ ሚዛን ግን ሁሉንም ይመዘግባል። የዛሬው ጥያቄያችን ለእናንተው ነው። በጦርነት ውስጥ ድል አለ ብላችሁ ታምናላችሁ ወይስ ጦርነት በራሱ ትልቅ ሽንፈት ነው? ዓለም ትንፋሿን ዋጥ አድርጋለች። ትራምፕ በኢራን ተሸነፉ ማለት አሜሪካ በመካከለኛው ምስራቅ ያላት ተሰሚነት አበቃለት ማለት ነው። የሆርሙዝ ወሽመጥ በኢራን ቁጥጥር ስር ሲውል የዓለም የነዳጅ ዋጋ ሰማይ ይነካል። የኢኮኖሚ ቀውስ፣ ዶላር ብርታቱን ያጣል። የአሜሪካ የኢኮኖሚ በላይነትም አደጋ ላይ ይወድቃል። የአጋሮች መከዳዳት፣ እስራኤልና የባህረ ሰላጤው ሀገራት አሜሪካ ከጎናቸው እንደማትቆም ሲረዱ አዳዲስ አጋሮችን ምናልባትም ሩሲያንና ቻይናን መፈለግ ይጀምራሉ። የትራምፕ ሽንፈት ለዋሽንግተን መርዶ፣ ለሞስኮና ለቤጂንግ ግን ታላቅ ድግስ ነው። አሜሪካ በኢራን አሸዋ ላይ ከተንበረከከች፣ ሩሲያ በመካከለኛው ምስራቅ ብቸኛ የሰላም አስከባሪ ሆና ትመጣለች። ቻይና የንግድ መስመሮቿን ያለምንም ስጋት ታስፋፋለች። ኢራን የቀጠናው አንበሳ በመሆን የኒውክሌር ባለቤትነቷን በይፋ ታውጃለች። ይህ ደግሞ አዲስ የጦር መሳሪያ ሽሚያን ይቀሰቅሳል። በአሜሪካ ውስጥ ምን ይፈጠራል? አሜሪካን ታላቅ እናድርጋት የሚለው መፈክር በሽንፈት አቧራ ይሸፈናል። በትራምፕ ደጋፊዎችና በተቃዋሚዎች መካከል ያለው ክፍተት ወደ ብጥብጥ ሊያመራ ይችላል። አሜሪካ የውጭ ኃይሏን ስታጣ የውስጥ አንድነቷም አብሮ ይናጋል። ይህ ሽንፈት የአንድ መሪ ብቻ ሳይሆን የአንድ ልዕለ ኃያል አገር የመጨረሻው ምዕራፍ መጀመሪያ ሊሆን ይችላል። ታሪክ የሚጻፈው በአሸናፊዎች እጅ ነው። ነገር ግን ትራምፕ በኢራን ቢሸነፉ የታሪክ መጻሕፍት የሚዘግቡት ስለ አንድ ግዙፍ ግዛት ውድቀት ይሆናል። እናንተ ምን ታስባላችሁ? አሜሪካ በኢራን ልትሸነፍ ትችላለች ወይስ ይህ የማይታሰብ ቅዠት ነው? ሐሳባችሁን በኮሜንት ላይ አስፍሩልን።